ቢያንስ የአቅሜን ላረግልሽ ይገባል። የዛሬን ላስደስትሽ፣ የነገን ደግሞ ፈጣሪ ያውቃል። ዛ ጊዜ ሳግትሽ እናም ደግሞ ሳስመልጥሽ ሁሉም ነገር ትዝ ይለኛል። ሰላም ውድና እየተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። አሁንም በቻላችሁት አቅም ፕሊዝ ላይክ እና ሰብስክራይብ ሼር አድርጉልኝ ስል በድጋሚ በትህትና ጋብዛችኋለሁ። እንግዲህ የጆከርዬና የሰንዬ ፍቅር ታስቡትና ሳይጠብቁት ይሄ ሆናም ብለው ሳያስቡት እግዚአብሔር ያለው ነው የሚሆነውና እዚህ ደርሰዋል። እናም ዛሬ እንግዲህ ጆከርዬ ከነፍሱ ጋር ተሟግቶ በቃ የነገን እግዚአብሔር ያውቃል ዛሬ ላስደስታት ብሎ ቢያስብም ደግሞ እንዳጋጣሚ ሆኖ ክሮም ደግሞ መጥቶበታል ማለት ነው። ሆኖም ግን በጣም የሚያሳዝንና ፈጣሪ እኛ ያልነው ሳይሆን ፈጣሪ ያለው እንደሚሆን ከዚህ ድራማ ልንማርበት ልንመለከተው ይገባል ማለት ነው። እንግዲህ ሰንዬ ከዚህ በፊት የነበራት በጣም እየወደደችው እና ትችሻል አልሄድም ትታይ እንዳከል እያለች ስትለው የነበረው ክሮም ነበረ። ክሮም በዛች በአንድ ቃላት ነበር ጥሏት ብን ያለው። ይሄኛው ግን ጓደኛውን እስከ መሰዋት ድረስ ደርሶ እስካሁን ድረስ ከሰንዬ ጋር ሆኗል። ብሎም አሁን ላይ በፍቅሯ ጠብ ብሏል። በጣም እያፈቀራትና በጣም እየወደዳት መጥቷል። ሆኖም ግን ደግሞ ዙሪያቸውን በቃ ክፉዎች አሁንም እየተፈታተኗቸው ቢሆንም አሁንም ቢሆን በጣም ከውስጡ እንደሚወዳትና ነገን ብታሰር እንኳን ነገ የሆነ ነገር ቢፈጠርም ዛሬን ተደስተን ነገን ደግሞ ለእግዚአብሔር እንተዋለን፣ ነገን ለፈጣሪ እንተዋለን፣ ዛሬን ባለን ሰዓት እንደሰታለን በማለት ነበር ጆከርዬ አበባውን ገዝቶ ቀለበቱን ገዝቶ እየታገብኛለሽ ወይ ጥያቄ ነው እያቀረበላ። ከዚህ በፊት እንግዲህ ተጋብተናን ያሉት ለውሸት ሙርሲም ማታለሊያ ስለነበረ ሁላችንም እናውቀዋለን። ዛሬ ግን የእውነት በቃ ውስጡ ገባበት ፍቅር ማለት ነው። በመጨረሻው ቀለበቱንና አበባውን ገዝቶ የታገብኛለሽ ወይ ጥያቄ ጠይቋታል። እንዬ መቼም እንደማታሳፍሪኝ እርግጠኛ ነኝ ይላታል። በነገራችን ላይ እሷም ትወደዋለች፣ እሱም ይወዳታል። ጆከር እየወደ ሰንዬ ጋር አበባውንና ቀለበቱን ይዞ ሲገባበት ተከታታይ ደግሞ ክብሮም ደግሞ አበባውን ይዞ ወደ ሰንዬ ጋር ይገሰግሳል። ጅቡቲ ሄደው ሻውጭ ሆነውና ነገሩ ሰንዬን ክብሮም ሰንዬን አቷታል። በአሁኑ ሰዓት እንግዲህ ጆከርዬ ሲገባ የውጭን በር አልቆልፈው ነበር። ክብሮም ሲመጣ አየት ሲያደርግ በሩ ክፍት ነበር። ዋው በርሽም ሰርፕራይዝ እንዳረገሽ ፈቅዶልኛል ማለት ነው ይላል። እንግዲህ ጆከርዬ ቁና እየተነፈሰ ሳሎን ተገትሮ ጠበቃት። ሰንዬ መጣች። ጆከር ምንድን ነው አለችው። ሰንዬ እኔ አውቃለሁ ላንቺ አልገባሽ ሞ ፍቅር እንደዚህ ነው የት ወስዶ እንደሚጥልሽ አታቂም። ይህም ታላስበውና ታልጠብቀው አንቺን ወደድኩሽ፣ በቃ ፈቀርኩሽ። አልገባኝም። ሰንዬ ደነገጠች። አልገባኝ ሰንዬ ነገን አናቀውም፣ ግን በቃ ዛሬን እንኑር በማለት ይንበረከከ። ሰኒ ተወጅኛለሽ? አዎ። የዚህ ጊዜ እንግዲህ ክብሮም ከኋላ ነው። ሰኒ ምን እያልሽ ነው? ምን እያልሽ ነው? እንግዲህ ቀለበቱንም ታትቀበለው አበባውንም ታትቀበለው የፍቅር መቀስ የሆነው ክብሮም ተዝ በፊት አራግፏት የሄደው ክብሮም ዛሬ ታታስበውና ሳትጠብቀው እንደዚሁም ደግሞ ጆከር እስከዛሬ ያላቀረበውን የፍቅር ጥያቄ ዛሬ ሲያቀርበው እንግዲህ ሁለቱም ተገጣጥመዋል። ሰኒ ምን እያልሽ ነው ይላታል። ክብሮም ትደነግጣለች። የጆከር አይኖችም ይቅበዘበዛሉ። ግማሹ አይኑ ወደ ክብሮም ይመለከታል፣ ግማሹ ወደ ሰንዬ። ብቻ መሀል ቤት ክርትት ይላሉ። ጆከር እየተንተባተበ ማን ነው እሱ? ማን ነው እሱ? ሰንዬ ማን ነው? መቼም አይደለም አይደል? መቼም አይደለም አይደል? ሽኝ የድሮ ፍቅረኛሽ አይደለም ይላል። እሱ ራሱ ነው፣ ክብሮም ነው። አዎ እሱ ራሱ ክብሮም ነው። ከስንት ጊዜ በኋላ መጣ። አዎ ራሱ ነው። ከስንት ጊዜ በኋላ እንደሱ ሆነሽ በርቅ ሆነሽ ነው የምታየኝ? ነይና እቀፊኝ እንጂ ይላታል።
የዚህ ጊዜ እንግዲህ ሰኒየም ሄዳ ጥምጥም ትልበታለች። የጆከርም አበባ ከእጅ ላይ እርግፍ ይላል፣ ይደነግጣል። ጆከርዬ በጣም ደነገጠ። እኔ ስታይሽ በጣም ጓጉቼ ነበር፣ በጣም ናፍቀሽ ነበረ። ብቻ ምን ልንገርሽ፣ ናፍቀሽኛል። በቃ ራሱ አቅፌሽ በቅፎቼ ውስጥ ሆነሽ የውሸት ነው እየመሰለኝ ያለው። በቃ አላመንኩም። በጣም ነው ናፈኩሽ። በምን ቃል ልግለጥልሽ? በጣም ናፍቀሽኛል። እንግዲህ ታቀፈችው በኋላ ሰንየም ግፍትር አረገችው። ምን ነው ሰንዬ፣ መቼም ስታይ ደንግጠሽ ነው አይደል? ደንግጠሽ ነው መሆንሽብኝ፣ ደንግጠሽ ነው አይደል? እንግዲህ ራገች። ሊጠጋትና ሊያቅፋት የሞከረው ክሮቤል እንዳትጠጋኝ አለችው። እሱም አውቃለሁ እኮ አዎ አጥፍቻለሁ፣ አውቃለሁ አጥፍቻለሁ፣ ስህተት ሰርቻለሁ። ግን ደግሞ ድጋሜ ለፍቅራችን ይቅርታ እናድርግና ይቅርታ እንባባልና ወደ ነበረውና ወደ ጀመርነው ፍቅራችንን ድጋሜ እናድሰው እና እንዳይፈርስ አድርገን እንገንባው ይላል። ጆከርዬም ሰኒ ቆይ ምን እየተፈጠረ ነው? ምንድን ነው እየተፈጠረ ያለው? እኔ ክብሮም እባላለሁ፣ የሰኒ ድሮ ፍቅረኛዋ ነኝ። አዎ እኔ ክብሮም እባላለሁ፣ የሰኒ ድሮ ፍቅረኛ። እኔ በጣም እወዳታለሁ። አዎ የድሮ ፍቅረኛዋ ነኝ። እናማ በጣም ነው መወዳት። እሷም ስትል ሲል እንግዲህ ሰንዬ አፍህን ዝጋ፣ አፍህን ዝግ። ደግሞ ስለ ፍቅር ስታወራ አታፍርም? እንደዛ እየወደድኩህና እያፈቀርኩህ ምን እንዳደረከኝ እኮ ታውቃለህ። ሰኒ አንቺ እኮ በሰዓቱ እህትሽ መርጠሽ ስለነበረ እንም ስለተናደርጉ የማይሆን ውሳኔ ወሰንኩ እና አሁን ለምን መጣ? የምትመርጠው አትህ ነው ወይንስ እኔ ያስፈለግኩህ? አሁን ለምን እንደዛ ትወድህና ታፈቅርህ እንደዛ አውጥተህ ወርውርኸኛል። ያንን ጊዜ ለመርሳት ምን ያህል ዋጋና ምን ያህል መስዋዕት እንደከፈልኩ ታውቃለህ? ያኔ እኮ ልጠይቅ መጥቼ ነበር። ሁሉንም እህቴን ትቼ ወደ አንተ እኮ መጥቼ ነበረ፣ ግን ትመጣ አላገኘሁም። አንተ ተብሸብልለሃል። መጥቼ ነበር፣ አንተ መርጨት መጥቼ ነበር፣ ግን አላገኘሁም። እንደዛ ሰባብረኸኝና አድቀኸኝ ተድክ በኋላ እንዳልተርፍ አድርገህ ሰባብረህ ተጣልከኝ በኋላ አሁን እኔን ለማናገርና ሰኒ ብለህ ለመንጣት ተየት አመጣሁ ድፍረቱን? ማንስ አዳፍሮህ ነው ወደ እኔ ልመጣ? እንግዲህ የታውቂያለሽ ይዘን በእኔ ፍቅርና በአንቺ ፍቅር ሁሉም ደስተኛ ነበር እያለ ሊያወጋ ሲል ቆይ ምንድነው ለአንተ እንዲመቻችህና እንድትመለስልህ የምታደርገው ይለዋል። ቆይ አንተ ማነህ ይላን ክብሮም። እኔ ባልተቤቷ ነኝ። አዎ ባልተቤቷ ነኝ። እንደዛማ አትሆንም፣ እንደዛማ ታደርግ ነው። ለምንድን ነው የማታደርገው? ቆይ ቀና ማያረጋት ሰው አታገኝም ብለህ አስበህ ነበር እንዴ? አንተ ጥላት ስትሄድ እንደወደቀ ትቀራለች ብለህ አስበሃት ነበር እንዴ? አሁን በቃ ተወን እንኑርበት። እኔ ባልተቤቷ ነኝ። በቃ ተወን እንኑርበት። እሷ ነው እያወራሁት ያለሁት። በመካከላችን ጣልቃ ትግባ። አዎ በመካከላችን ጣልቃ ትግባ። እኔ እያወራ ያለሁት እሷ። ንገሪኝ፣ እውነት ነው ወይ ንገሪኝ። ሌላ ሰው አፍቅረሻል ወይ ንገሪኝ። እንግዲህ ሰንዬ መመለስም አልቻለች። ጥላ መሄድን መረጠች፣ ሄደች። ጆከርና ክብሮም ተፋጠጡ። አትልፋ ጅብ ተወደ ውሻ ጮህ ይሆንብሃል። አዎ ሰኒን አውቃታለሁ። ምናልባት አንተ ልትወዳት ትችላለህ። እሷ ግን ተኔ ውጭ ልቧ ማንም አይም። እኔም ብቻ ነው የምትወደኝ፣ ሌላ ሰው አትወድም። ምናልባት አንተ ልትወዳት ትችላለህ፣ ግን እሷ ከኔ ውጭ ልቧ ውስጥ ማንም ሊገባ ማንም ልወዳች ደግሞ የአደባባይ ሀቅ ነው በማለት ክሮም ትቶ ይወጣ። እንግዲህ ክብሮም በጣም አዘነ። ፈጽሞ ሰኒን አውቃታለሁ። እኔ እኮ በጣም ተወደኝ ነበረ። እንዴት ተኔ ሌላ ልታፈቅር ትችላለች? ፍቅራችን ሌላ ሰው ያስቀና ነበረ። እንዴት? ፈጽሞ ውሸት ነው፣ እውነት አይደለም። በቃ ጆሮ ተሳስቷል በማለት ከራሱ ጋር ሞገት ይገጥማል።
ይሁን እንጂ ሰንዬ ባሁን ሰንጣራ እንጨት ውስጥ ገብታለች። ምክንያቱም አዎ እንዳለው ትወደዋለች። ሆኖም ግን እየወደደችውና እያፈቀረችው ሊጋፈጥላትና አብሯት እስከ መጨረሻው ሊሆን አልፈለገም ነበረ። ያችን በአንድ ቃል ነበር ትቷት እየሄደው። ሌላው ቀርቶ ሊሄድ ነው ቻው እንኳን አላላትም። በነገራችን ላይ የእውነተኛ ፍቃሪ ከሆነ እዛ ተሄደ በኋላ እንኳን ደውሎላት እንደማያውቅ ነው ያው እንደምናውቀው ማለት ነው። የእውነት የሚያፈቅርና የእውነት ሀቀኛ ሰው ጆከር ብቻ ነው። ይሄ ውሸጣም ነው። ነገሮችን አመቻቸ፣ የራሱ ህይወት ይስተካከልለት። ዛሬ መጣ። አሁን እሷ ቁጭ ብላ እሱን ትጠብቀዋለች። አስባችሁታል? እስቲ አስተያየታችሁን በላይክና በሰብስክራይብ በኮመንት ሀንቾዬ ወደ ስራዋ ተመልሳለች። ወደ ስራዋ ብትመለስም እንደ ትናንትናው ያደስታ ያሳቋ ያጫወታዋ ዛሬ ከሰማይ ርቋታል። በጣም ደክሞታል። በጣም ፈዛለች። በጣም ደስ የምትልና የምታዝናና ልጅ ነበረች። እናም ኪያዬ ትጠይቃታለች። መሆነሽ ነው? ቤተሰብስ የለሽም ወይ? ለምንድን ነው ትላታለች። አሉኝ አንድ ወንድምና 2 እህት አለ። ሀዳ ሰው እያለሽ ለምንድን ነው ከሰው የራቅሽው? እንደዚሁም ደግሞ ለምንድን ነው ሰው ራበኝ የምትይው? ትላታለች። አይ ሰሚ ተገኘ እኮ ብሎ ምላሽ ሰሚ ብቻ እንጂ ምላሽ የሚሰጥ ስለሌለ እኮ ነው ትላታለች። ተናግረሽ ምላሹ መጥፎና በጣም አስከፊ ከሆነ በሆድሽ ዝም ብለሽ ብትይዡ ይሻልሻል። ስለዚህ እኔም እንደዛ ያንን መርጫለሁ። ግን በአሁኑ ሰዓት እንግዲህ ራሴን እየተጎዳሁ ነው ያለሁት ትላታለች። ቆይ ሀና ቤት ውስጥ አይረዱሽም ወይ ትላታለች ኪያዬ። አይ ተይው፣ አሁን ምን ነበር ያዘሽኝ ንገሪኝና ወደ ስራችን እንግባ። ስራችንን የመጣንበትን እንስራ። አይ ይሄንን እምትይኝ እንዳልጠይቅሽና እንዳታስረጂ ስለፈለግሽ ነው ትላታለች። ተይ ኪያ፣ አንቺ እኮ ወንድም ስላለሽ ነው። እኔ ከወንድምሽ ጋር ባለሽ ቅርርብና ባለሽ ሁኔታ በጣም ነው እምቀናብሽ። እኔ እኮ ማንም የሚረዳኝም ሆነ የሚሰማኝ የለም። ብሮም እንግዲህ አበደ ትላላችሁ። ጅቡቲ ደውዛው ጮህ ያለው ያገሬ ሰው ወደ ቤት እየበረረ ተራሱ ጋር እየተነጋገረ ወደ ቤት ይሄዳል። ቤት ይደርሳል። ጽናት ለጊዜው ቤት አልነበረችም። ጠብቆ ጽናት መጣች። ጽናትን ንገሪኝ፣ ነግሬሻለሁ፣ ንገሪኝ ይላታል። ጽናት በጣም ትፈራለች። አፍጥጧል። ምንድን ነው የምነግርህ ክብሮም? አንድም ታታስቀሪና ሳትጨምሪም ታቀንሽም የተፈጠረውን ነገር ንገሪኝ። እኔማ ሰማህ በቃ። አዎ እውነት ነው እንዲያትይ ግን ንገሪኝ፣ የተፈጠረውን ነገር ንገሪኝ። በዚህ ሁኔታ ውስጥ ሆነ እንዴት ነው የምነግርህ? እሺ ተረጋጋና ልንገር። እንዴት ነው ተረጋጋ የምትይኝ? እኔ እኮ ሰኒ ጋር ሽማግሌ ልክ አይደለም የመጣሁት። ምንድን ነው ተረጋጋ የምትይኝ? ሌላ ስኩ ቀለበል ላጠልቅላት ተዘጋጅቶ ነው ያገኘሁት እንጂ ሰኒ ተቀብላይ ሽማግሌ ልክ አይደለም የመጣሁት። የምን ተረጋጋ ነው የምትይኝ? ያምሻልን? ተረጋጋኝ ነገር የለም። አሁን ይልቅ ንገሪኝና ቁርጥ የለወቅ ንገሪ ብዬሻለሁ። ንገሪ። የሰማው ነገር እውነት ነው ግን ተረጋጋ። ምንም ማድረግ አትችልም። እየፈሰሰ ውሃ አይታፈስም። አሁን ተረጋጋ በቃ። በፍጹም አይሆንም፣ በፍጹም አይሆንም። ተሳስተሽ ነው ጽናት አይደል? ተሳስተሽ ነዋ። እኔማ እኔን ትታ ሌላ ሰው ማንም ልታገባ አትችልም። ፈጽሞ ልታፈቅርም ሆነ ልትወድ አትችልም። አንቺ ተሳስተሽ ነው አይደል? ተሳስተሽ ነው። ሲጀመር እሱ ለሷ አይመጥናትም። አው እሱ ለሷ አይመጥናትም ይላል። እንግዲህ ጆከርዬ ቆንጆና ሽንቅጥ ያለ ነው። እንደውም ክብሮ ቦርጫም ነው። ጆከር ጽድት ያለና ገና ወጣትዬ ነው። ደስ የሚል ነው። ባይዘው ወይኔም ወድጄዋለሁ። ሰኒ እኔ ነኝ የምገባት፣ እሱ አይገባትም። ቦርጫም እኔ ነኝ የምገባት፣ እሱ አይገባትም አለ። በቃ የራስን ሲቆርሶ አያሳንሱ ነው ነገሩና በአሁኑ ሰዓት እንግዲህ ክብሮም በቃ እኔ ነኝ ለሰኒ እኔ ነኝ እንጂ እሱ አይገባትም። እኔ ነኝ ለሰኒዬ የምገባት፣ እኔ ነኝ ባሏም ሆነው፣ እኔ ነኝ አዳሟም ሆነው፣ እኔ ነኝ የልጆቿ ወደፊት የልጆቿ አባትም ሆነው እኔ ነኝ እንጂ እሱ አይሆን። እባክህ ክብሮሜ ተረጋጋ።
ሁሉም እኮ የዛ ጊዜ አትሄድ ብሎ የጨገጨገህና አትሄድ አለ እኮ ይሄ እንዳይፈጠር ብለው ፈርተው ነበር። ሁላችንም ፈርተን ነበረ። ስለዚህ አሁን ምንም ማድረግ አይቻልም። መረጋጋትና ያለውን ነገር ወደፊት ማየት። አሁን አንተ ተረጋጋ። በፍጹም አይሆንም። ቆይ ለምንድን ነው ተስፋ ሰንቄ ስመጣ ለምን እውነቱን አልነገራችሁኝም? ተስፋ ሰንቄ ስመጣ ለምን እውነቱን አልነገራችሁኝም? ና እየመጣች እንግዲህ ናየንም አንቺ ልጅ ረፊ አላት። እንዴ እኛ ምን እናድርግ? እኛ ወስደን እኔ ወስጄ እኮ አልዳርኩብህም። ተረጋጋ፣ እለጋሻለሁ፣ አርፈሽ ተቀመጭ ይላታል። እንግዲህ በአሁኑ ሰዓት እንግዲህ ክብሮም የራሱ ስራ ነው። ምንም አለ ምንም ሰንዬ ምናልባት እዚህ ውስጥ እዚህ ደረጃ ላደርስ ትችል ነበረ። እዛ ቤት ውስጥ ብቻዋን መኖሯን አይተው ሰልለው ከማንም ጋር አትኖርም ተብሎ ነው እዚህ ሁሉ ነገር ውስጥ እንዲገባ የተደረገችው ማለት ነው። አብሯት ሰው ቢኖር ኖሮ ሊያፍኗት አይችሉም ነበረ። አብረዋት ሰው ቢኖር በሰዓቱ ክብሮም ጥሏት ባይሄድ ኖሮ ዛሬ ይሄ ነገር ሊፈጠርባት አይችልም። እሱም ሊያጣት አይችልም ነበር። ግን እንደዛ ስትወደውና ትታፈቅረው ለዛውም ደግሞ ትተኛ አትሄድም አትተወኝም እያለች እየጠየቀችው እያለች በዛች በአንድ ነች። እህቷም እንግዲህ ይገባታል ማለትም ግድ ነው። እኔ የኔ ካልሆነች መቼም አልረጋጋም፣ በፍጹም አልረጋጋም። የፈለገውን ነገር አደርጋታለሁ እንጂ ሰኒ ለሌላ ሰው ስኮን አይነ ያየ አሳልፌ አልሰጣትም። ሰኒ የኔና የኔ ብቻ ነው መሆን ያለባት። እንግዲህ ጽናትዬም እንደውተኛ ቤት መከራና ችግር አሳብ ጭንቀት ለምንድን ነው የማይወጣው? ደማሁን ሌላ ጦስ መጣልን። እንዴትስ ነው ይሄ ልጅ የሚረጋጋው? ምንስ ነው የሚፈጠረው? በማለት እንግዲህ ትፈራለች። እንግዲህ ደግሞ የሲቢዲ ጦርነት ሳያልቅ ወይንም የሙርሲም ጦርነት ሳያልቅ ደግሞ ሌላ ጦርነት መጣ። አሁን ላይ እንግዲህ ሙርሲም ከማል ጋር እንደሚገጥም አብረን የምናየው ይሆናል። ምክንያቱም አሁን ወደ ሶስተኛ ወገን ተሸጋገረ ማለት ነው። ያሁኑ እንግዲህ ማለት እስከ ዛሬ ጆከርዬና ሙርሲም ነበሩ። አሁን ላይ ደግሞ ሶስተኛ ክብሮም ተቀላቅሏቸዋል። እንግዲህ ከሶስቱ አንዱ የሰንዬ ሊሆን ይችላል ማለት ነው። አንደኛው አሸንፎ ሰንዬ ሊወስዳት ይችላል። በዛም አለ በዚህም በፍቅር ብትጎዳም እሷ ለነፍሷ የሚያስፈራት ነገር አሁን ላይ የቀነሰ ይመስላል። ምናልባት እንግዲህ ሙርሲም ጠልፎ ካላስወሰዳት ሳያስቡትና ሳይጠብቁት ካልወሰዳት ማለት ነው እና በዛም አለ በዚህም አሁን እንግዲህ ደግሞ ይሄንን ስሰማ ደግሞ ራኪብዬም ሌላው ጦርነት ይቀሰቀሳል። እና ጽናትዬ እንግዲህ አስተማሪና ተወዳጅ ድራማው እንደ እያጓጓና እያስተማረን እንደዚሁም ደግሞ እያጫወተን ብዙ ነገሮችን የምንገበይበት ደስ የሚል ድራማ ነው። አሁን እንግዲህ ወደ ሶስተኛው ወገን ተሸጋግሯል ያለው ጦርነት ማለት እንግዲህ የቅዱስዬ አክስት ሰውን አላስጠጋ ከሰው አላገናኘው ብላለች። ትዙዬ ምን እያልሽ ነው? እኔ እኮ አሁን ትልቅ ሰው ሆኛለሁ፣ አዋቂ ሆኛለሁ ይላታል። ምንድነው እኔን የምትቆጣኝ? ትልቅ ሰውና አዋቂ ብኮንማ ማንንም እየጎተት እቤት አታመጣም ነበረ ትለዋለች። እኔ አውቃለሁ፣ የሚሆነኝና የማይሆነኝን ሰው አውቃለሁ። እባክሽ ትዙዬ እንደዛ አትሆኝ። ከሰው ጋር መጣላትና ከሰው ጋር መራራቅ ጥሩ አይደለም። ሰው ለሰው መድኃኒት ነው ይላታል። እንግዲህ ራኪብዬ ጋር ተጣልተው ነው በጣም ተራኪብዬ ጋር ሊደባደቡ እስከደረሱ ድረስ መደባደብም ጀምረው ቅዱስዬ እንግዲህ በግድ ገላግሏቸዋል። አሁን ላይ እንግዲህ አክስቱን ማለት ነው ቁጭ አድርጎ የመከራትና እየጠየቃት ነው። አሁን ዛሬ ያደረግሽው ነገር ትክክል ነው ወይ ይላታል። አዎ ትክክል ነኝ፣ በቃ ተናድርኩ፣ አረኩት፣ ትክክል ነኝ ትላለች። አሁን እንኳን ስህተትሽን አታምንም እንዴ? ስህተትሽን አሁን እንኳን ትክክል ነኝና እኔ ያልኩት ነገር ልክ ነኝ ማለት መተው አለብሽ። ይሄ ትክክልና ልክ አይደለሽም፣ ስህተት ነው። ዛሬ የሚፈጠርሽው ስህተት ነው። ሁሉ ጊዜ ስህተት እየሰራሽ ግን እኔ ልክ ነኝ፣ እኔ ትክክል ነኝ የሚለውን ነገር መተውና ማቆም አለብሽ። እንግዲህ እንደዚህ በኋላ ምንም ማለት አልፈለገም፣ ትቷት ወጣ።
ያንተ የዋህነት አይተውህምና ስትጎዳ እድሜ ልክህን ኖርክ። በቃ የዋህ ስለሆንክ ማንም ሲጎዳህ ኖረ። ከዚህ በኋላ ግን እኔ አክስትህ አለሁልህ። ማንም እንዲጎዳህ ማንም ምንም እንዳደርግ አልፈቅድም ትለዋለች። ቅዱስዬም ግራ የገባው ቅዱስ ትቷት ይወጣል። መቼ ነው ለራስም እኮ ነው መቼ ነው የሚገባ? እኔም እኮ እንዳንድ አክስት ላንተ የሆነ ነገር ማድረግ እፈልጋለሁ። አንተ ግን ፈጽሞ አይገባ። እንግዲህ ራኪብዬ ሙርሲምን ሂድ ቤት ሻንጣንጣ ብለው ልካው ነበር፣ ግን ቶሎ ሊመጣላት አልቻለም። ስንት ሰዓት ነው መንገድ ላይ የምታስቆመኝ? ምን ትሰራ ነው ትላለች። እቤት እኮ ሄጀ ነበር፣ ግን ሻንጣሽን ማንጣት አልተመቸም። አሁንም ማርፍበትን ሆቴል አሳየኝ፣ በቃ ደክሞኛል። አሁን እንግዲህ ለሙርሲም ሌላ እንትን አገኘ ማለት ነው። ሌላ በቃ ደስ የሚል ሰርፕራይዝ ነው ያገኘው። እንግዲህ ሰኒ እንዴት ናት ትለዋለች። ይህም በማለቴ በጣም ይቅርታ፣ ግን በጣም ደስተኛ ነች። እኔም እሱን ነው የምፈልገው። እንግዲህ በጓደኞቿን ጠርታ ቡና እየጠጡ ከርም አለ ይላል፣ ያቃጥራል በመጣ አሁን ለማንም እንዳትናገር እሺ። በቃ ወፌ ወደ ወጥመዷ እየገባች ነው። አይ ሙርሲም አንተ እኮ ጎበዝ ነህ ይላል። እውነትም ወደ ወጥመዷ ሰተት ብላ ራኪብዬ እንግዲህ ወደ ወጥመዷ ገባችለት ማለት ነው። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሸር አድርጉልኝ።